ብሌን በስተመጨረሻ ታሪክና ታምር ሰራች። የእውነቴን ነው የምላችሁ። የሁላችንም አምታው አምናን ልባችን ሳይቆስለንና እንደዚህም ደግሞ ሲያስደምመን የነበረው አምናን በአሁን ሰዓት አምናን ራሱን እየተቀጠቀጠ ይገኛል። ያም ደግሞ ምክንያቱም የራስ ወንድሜ ብሎ ቤት ውስጥ የመጣውን የፍቅር ጥያቄ ለብሌን ሲያቀርብላት ብሌን ያለምንም ማቅማማት ፍቅሩን ተቀብላለች። የተቀበለችበት ምክንያት ወዳ ፈቅራው ሳይሆን ያደረገችው አምናን በእኔ ላይ የሰራውን ነገር ምን ያክል እንደሚያም እሱም ማወቅ አለበት በማለት እንግዲህ ከአምና ወንድም ጋራ ላይፍ ጀምራለች። በእርግጥ ብሌን የአምናን ወንድም ወዳ ነው? በፍጹም አልወደደችውም። አይደለም መውደድና በምንም አላሰበችውም። አምናንን እስካሁን ድረስ ትወደዋለች። ግን ደግሞ አምና በነገሮች ውስጥ ሁላ እንዲያናድዳታል። ትኩረት አይሰጣትም። ሲፈልገው በጥፊ እያጋጫ፣ ሲፈልገው ሲሰድባት፣ ሲፈልጋት ልኳን እያሳያት እዚህ ቤት ስትኖር ቆይታለች ማለት ነው። አሁን ግን ብሌን በቃ እኔ የነፃነቴን ጊዜ ማወጅ አለብኝ ብላት ቆርጣ ተነስታለች ማለት ነው። አምናንሻ እንግዲህ ደግሞ በአሁኑ ሰዓት የብሌን እጣ ክፍል ደርሶት ስቅ እያለ እያለቀሰና እያዘነ ይገኛል ማለት ነው። አምናን እንግዲህ ምንም ልንተባበርክ አንችልም። ምክንያቱም በደህና ቀን ስንመክርህ ነበረ ኮሜንት ላይ ተው አምናን ተው እያልን ተው ይቆጭካል በኋላ ታለቅሳለህ እያልን ስንመክርህና ስናስተባብልህ ነበረ። አንተ ግን እምቢ ብለክ እንደዚህ አይነት ነገር ውስጥ ቁጣንቁጥ ውስጥ ወተክ ገብተሃል ማለት ነው። ዛሬ እንደዚህ አይነት ቁጣንቁጥ ውስጥ ገብተክ ብትገባ ምንም ነገር ልንተባበርክና ምንም ነገር ልናረግህ አንችልም። ከበፊትነቱ ይሄንን ነገር ባታረግ ኑሮ በብሌን ላይ ይሄ ሁላ ጣጣ አይመጣብህም ብዬ ነው የማስበው ማለት ነው። ቤተሰቦቼ በነገራችን ላይ ይሄ ለኛም ትምህርት ነው። ብዙ ሰዎች ቤተ የወዳችሁ ሰው እያለ በህይወታችሁ በሰው ላይ ግፍ የምትሰሩ እንደዚሁም ደግሞ እንደፈለጋችሁ የምትገፉ ሰዎች በኋላ የአቶ አምናን ዕጣ ክፍል እንደሚደርሳችሁ ከዚህ ድራማ የምንማረው ይሄንን ነው። የአቶ አምናን ዕጣ ክፍል ሳይደርሳችሁ ከአሁኑ ራሳችሁን ጠብቁ። ራሳችሁን እንትን በሉ ማለት ነው። እውነቴን ነው የምላችሁ። ጥሩ አይደለም የሰዎችን ህይወት ማያዝ፣ በሰዎች ህይወት ላይ መቀለድ። ወድሻለሁ አፈቅርሻለሁ እያለ ፍቅሩን እየገለጸ አንዳንዴ ደግሞ እንደተጣለች እንትን እየጣለ ይሄ አግባብ ነው የሚለው ነገር በጣም አግባብ አይደለም ማለት ነው። በአሁኑ ሰዓት አምናን ያንኑ ነገር ነው ያገኘው ማለት ነው። ያንኑ መንገድ ያደረገባትን ተደርጎበታል ማለት ነው። ምንም ልንተባበሩ አንችልም። ምክንያቱም ወድሻለሁ ጥለሽኛ አትሂጂ በጣም ላንቺ ቦታ አለኝ እያለ እየተናገራል። ግን ደግሞ ዞር ብላ ስታይ ለሷ መስጠት ያለውን ጊዜ ለሷ መስጠት ያለውን ቦታ ለሌላ ሰው እየሰጠ ሲያናድጃትና ሲያቃጥላት ነበረ። ገባችሁ አይደለ? ስለዚህ አሁን አምናን እየተቀጣ ይገኛል። ወደፊት ፈጣሪ ካለ ወይ መልካም ሰው ይሆናል ከተረዳና ያወቀ ሰው ሆናል ብዬ ተስፋ አደርጋለሁ ቤተሰቦች። እና ክፋት ለማንም አይጠቅምም። ክፋት ለማንም ሰው አይሆንም። ባላችሁ ባቅማችሁ ባላችሁ ነገር እንትን ብታደርጉ ማለት ነው። ይሄ እንደዚህ አይነት ክፋት በጣም ነው የሚያስጠላው። እውነቴን ነው እግዚአብሔር በሚያውቀው ማለት ነው። እና በዛ ላይ በፍቅር ላይ መቀለድ በጣም ዋጋ ያስከፍላል። ፍቅር ላይ መቀለድ በጣም ዋጋ ያስከፍላል። እውነቴን ነው የምላችሁ። ቀላል እንዳይመስላችሁ። ፈጣሪ ራሱ አይተዋችሁ። ምክንያቱም እሱ ለፍቅር ስል ነው ያን ሁላ መስዋዕት የከፈለው። በጣም ስለሚወደን በጣም ስለሚያከብር ነው ፈጣሪያችን አምላካችን ኢየሱስ ክርስቶስ ያ ሁላ ዋጋ የከፈለልን። ስለዛን እኛ ደግሞ እሱን በፍቅር መጠበቅ ሲገባን እሱን በፍቅር እንትን ማለት ሲገባን ጭራሹኑ እንትን ብትሉ ምንም የሚሰማችሁ ሰው የለም ማለት ነው ጋይስዬ። ስለዛን እግዚአብሔርም ራሱ የማይወደው ነገር ነው ፍቅር። በፍቅር ላይ መጫወት ፈጣሪ ራሱ የማይወደው ነገር ነውና በተቻላችሁ አቅሞች በተቻለ ነገር በፍቅር ላይ ግፍ ባሰሩ እየተመረጠ ነው ብዬላችኋለሁ ቤተሰቦቼ። ለወደፊት ለምን በጣም ዋጋ ስለሚያስከፍላችሁ ስለማቅ ነው። እውነቴን ነው የምላችሁ። እግዚአብሔር ራሱ አይተዋችሁ። እውነቴን ነው የምላችሁ። እንደዛ ስላችሁ እንደው እንትን እንዳትሉኝና እና ፍቅር ሊንከባከቡት ጊዜ ሊሰጡት
ሰዓት ሊሰጡት ይገባል እንጂ ዝም ብሎ ሊጨማለቁበት እንደፈለገው ልታረጉት አይደለም። እና ስለዛን በተቻለ አቅማችሁ ለፍቅር ጊዜ መስጠት ለፍቅራችሁ ጊዜ ማቆየት አለባችሁ እንጂ በፍቅራችሁ ላይ መጫወት ጥሩ ነው ብዬ አላስብም። ቤተሰብ ማለት ነውና ፍቅር አሸናፊ ነው። ፍቅር ትዕግስተኛ ነው። ፍቅር በቃ ብዙ ነገር ይችላል ግን እና ፍቅር ምላችሁ ነገር ምንድነው? እውነቴን ነው ምላችሁ ነው። ፍቅር በጣም እንክብካቤ ያስፈልገዋል። በጣም ትኩረት ያስፈልገዋል። አለበለዚያ ፍቅራችን ጣዕም የለውም። ስለዚህ በተቻላችሁ አቅማችሁ ለፍቅራችሁ ጊዜ መስጠት አለባችሁ፣ ሰዓት መስጠት አለባችሁ። ፍቅር አሸናፊ ነው። እና ፍቅር አሸናፊ ነው ከማንም የበለጠ ማለት ነውና ፍቅርን ልንከባከበው፣ ፍቅርን ጊዜ ሰዓት ልንሰጠው፣ ፍቅርን ቦታ ልንሰጠው ሲንገባን ዝም ብለን በፍቅር ላይ መጨማለቅ በጣም ነው የሚያስጠላው። እውነቴን ነው የምላችሁ። ዋጋ እንከፍልበታለን፣ መስዋዕት ያስከፍለናል። በተሻለ ያቅም ለፍቅር ትልቅ ቦታ መስጠት አለብን። ፍቅርን መንከባከብ አለብን። ልክ እንደ እንትን ማለት ነው። ልክ እንደ አበባ ለፍቅር ቦታ መስጠት አለብን። አለበለዚያ ህይወታችን የተመሰቃቀለ ህይወት ነው የሚሆንብን። እውነቴን ነው የምላችሁና በፍቅር ገባችሁ አይደለም? አይታችኋል። አምናን እንዴት ሳረጉት እንደነበረ ማለት ነውና ሁላችንም አይተናል። እውነቴን ነው የምለው፣ ሁላችንም አይተናል። ተረድተናል። እናንተም ካያችሁና ስለ ፍቅር ማለት ነውና ፍቅር አሸናፊ ነው። ካይሲ ለፍቅር ጊዜያችን ሰዓታችን መስጠት አለብን። ፍቅርን መንከባከብ አለብን። ፍቅራችን ማንንከባከብ ከሆነ ማፊ ፋይዳ ጋይስ፣ አለበለዚያ ከንቱ ቀረም ማለት ነው። ይሄ ከንቱ ቀረም ማለት ነውና ፍቅር ደግሞ በሰፈርነው ቁጥር ነው የምንሰፈረው። ገባችሁ አይደል? በሰፈርነው እንሰፈራለን። አለበለዚያ ህይወታችንም እንደዛ ጋይስዬ እንሰፈራለን። ስለዛን ስነ ስርዓታችን ይዘን ፍቅራችንን በፍቅር እያወጅን መኖር ነው ያለብን። ፍቅራችን እየተንከባከብን መኖር ነው ያለብን። ገባችሁ? አለበለዚያ ህይወታችን እየተንገዳገደ ነው ማለት ትችላላችሁ። ገደንገድ ውስጥ እንገባለን ማለት ነውና አምናንቻ አሁን እንዴት አድርጎ ነው አሁን ብሌንን ወደ በፊቱ ህይወት የሚጨምራት እንዴት አድርጎ መስላችኋል? ማድሪ ጋይስ ማድሪ
መድሪ 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 የበፊቱ ላይፋቸው በጣም ደስ ይል ነበር እውነት። አሁን ላይ ግን የለም የለም የለም። ጋይስዬ ፈጣሪ ያምጣላችሁ በፊቱን ህይወት። ማንም ሰው አይላይ፣ ማንም ሰው ባይላይ በጣም ደስ ይላል። ግን በሰው ነፍስ ላይ የምትጨዋወቱ ከሆነ መፊ ፋይዳ። ለማንኛውም